ምርጫ ጣቢያው ለረጅም ዓመታት ደስታና ሐዘን፣ ሰርግና ሞት ያስተናገደው የሰፈሩ ዕድር ዛሬ ልዩ ዝግጅት አለበት። በግቢው የውጭ በር ግራና ቀኝ በኩል ከፍ ተደርገው የተሰቀሉት ዘንባባዎች ላይ ተወጥሮ የተሰቀለው ባንዲራ ምንም አይንቀሳቀስ። ትልቅ ዳስ በተጣለበት ግቢ ውስጥና ውጭ ግን ሰዎች ይተራመሳሉ። በግቢው ውስጥ ቄጠማ ተጎዝጉዞ ላየ በዓል ቢመስልምና የደራ የሞቀ ጨዋታ ቢጠበቅም ከጥቂቶች በለሆሳስ ከሚያወጉ በቀር አብዛኛው ሰው ጸጥ ብሏል። ድንኳን ውስጥ በቀኝ በኩል 3 ጠረጴዛዎች ተደርድረው በእያንዳንዳቸው ላይ የተዘረጋ ሰፊ መዝገብ ተገልጦ ተቀምጧል። ከጠረጴዛው ማዶ በሻሻቸው ስር በጆሮአቸው ላይ ጸጉራቸው ውስጥ እስክርቢቶ የሸጎጡ ሴቶች ተቀምጠዋል። ከእነርሱ ጀርባ ፈንጠር ብሎ በእያንዳንዱ ጠረጴዛ አንጻር ዛኒጋባ መሰል ድንኳኖች አሉ። በር ላይ የቆመው ዘብ በአንዱ ጥግ በኩል ሆኖ አበባ እንደያዘ ፈገግ ብሎ ቆሟል። እንግዶቹን እየጠበቀ ነው። ከድንኳኑ ውስጥ የወጡት ተለቅ ያሉ ሰው ለሥራ ዝግጁ ነህ አሉት። በሚገባ አለ ቆፍጠን ብሎ። የሥራ መመሪያውን በደንብ አንብበኸዋል አይደለም አሉ አሁንም በማረጋገጥ አይነት ደግመው እየጠየቁ። አዎ ጌታዬ፣ ሁሉን አሰናድቻለሁ አላቸው ፈገግታውን ሳይቀንስ። እንዲህ ሆኖ ተጀመረ ምርጫው። ሰዓት እየገፋ ነው። ከአቅመ ደካማ እስከ ወጣቶች በየተራ ወደ ትልቁ ድንኳን እየገቡ በአስተናባሪዎች መሪነት በትልቁ መዝገብ ላይ ስማቸውን እያጻፉ ወደ ትንሿ ድንኳን ገብተው ከደቂቃዎች በኋላ ይወጣሉ። ልክ እንዳገባባቸው ሰውን ተሰናብተው ከግቢው ይወጣሉ። በዚህ መሃል ነው እንግዲህ በሰፈሩ ታዋቂዋ ቲክቶከር የመጣችው። ቤተሰቦቿ ባወጡላት ስሟ ላይ ቤቢ የሚል አክላበት እየተጠራች በምትሰራው ቪዲዮ ስሟ ታውቋል። 200,000 ሰው እንደሚከተላት በኩራት ትናገራለች። እጅጌ ጉርድ ነጭ ቲሸርት፣ መሬቱን ለመንካት የአፍታ ያህል የቀረው ቡላማ ጅንስ ሱሪ ለብሳለች። ምላሱን ያወጣ ይመስል ከጫፉ ገደማ ሾል ያለ ነጭ ሲኒከር ጫማ የተጫማችው ምርጫ ጣቢያ እንዲሆን ወደ ተሰየመው ዕድር ቤት ጠጋ ብላ ከእጇ የማይጠፋውን ዘመነኛ ስልኳን ላጥ አድርጋ ወጣችና ካሜራውን አበራችው። በር ላይ ከቆሙት መካከል አንድ አስተናባሪን ከጀርባው ነካ አድርጋ ጠራችው። መንገድ አሳልፈኝ የተባለ የመሰለው ወጣት በግማሽ ያህል ዞር ገለል ሲል ሰላም ወንድሜ፣ ቃል ቤቢ ይባላለሁ። ምርጫ እንዴት ነው የሚል ድምፅ ሲሰማ አስተናባሪው ከነድንጋጤው ዞር ብሎ ኧረ እዚህም አለ። 2 ጥያቄዎች ብቻ ነው የምጠይቅህ፣ አይዞህ ስትለው ልጅግርነቷ የሰጣት ድፍረት ይሆናል ብሎ በመገመት አይነት በአጠገቡ ወዳሉት ሰዎች ዞር ብሎ በእዩልኝ ይህችን ጉድ አይነት መልከት ታደረጋቸውና ፊቱን ወደ እርሷ መልሶ ማንሽ እስቲ ፈንጠር በይ ወዲያ ለማንኛው አለና ከተል አድርጎም ይሄ እኮ ምርጫ ጣቢያ ነው አውቀሻል አላት። ያ አይ ነው እሱን እኮ ነው እንድታወራ የምፈልገው። ምርጫ ጣቢያ ላይ እኮ ቀረጻ አይደረግም ሲላትም እርሷ ደንገጥም ሳትል ቀረጻ ሳይሆን ላይቭ ስትሪም ነው እኮ፣ ስለ ምርጫው ድባብ እንድናወራ ነው የፈለኩት አለችው። ነገሩ ለመናደድም ለመሳቅም ያልተመቸው ወጣቱ ምርጫ አስተባባሪ በምርጫ ጣቢያ አካባቢ ምስልም ሆነ ድምፅ መቅረጽ አይቻልም። ምን ችግር አለው? ላይቭ ላይ ነኝ ያለሁት። ለተከታዮቼ ያለውን ድባብ ባሳይላችሁ ለምርጫው ሞቲቬት ይሆናሉ አለችው። እባክሽ ላንቺም ጥሩ አይደለምና ቀረጻውን ተዩ እያለ በአይኑ ራቅ ብለው ወደ ቆሙት ፖሊሶች አሳያት። ፖሊሶቹን ለአፍታ መልከት አድርጋ አትሊስት አንተ ስለ ምርጫው ቫይብ ትንሽ ነገር ንገረኝ ስትለው ወጣቱ አስተባባሪ ንዴቱ አፍንጫው ላይ ደርሶ ምነው አንቺ ስርዓት ብትይዥ ነውር አይደለም እንዴ አለ ድምፁን ከፍ አድርጎ። ሁኔታው ቀልባቸውን የሳበው ፖሊሶች ወደ እነርሱ አቅጣጫ ለመምጣት ሲጀምሩ ግን ሌላ ያልታሰበ ክስተት አስተዋሉ። ከኋላ ቬሎዋን 2 ሚዜዎቿ የያዙላት ሜሮንና ባለቤቷ አዲስ ወደ ምርጫ ጣቢያው እየተቃረቡ ነው። እስከ ቅርብ ርቀት ድረስ ዜማ እየተቀባበሉ ሲያጅቡ የነበሩ ቤተሰቦቻቸውና የሰፈሩ ሰው ወደ ምርጫ ጣቢያው እየተቃረቡ ሲመጡ ቀስ በቀስ ድምፃቸውን እየቀነሱ መጥተው ዝም አሉ። ፍተሻ ለማድረግ የማይመች ሁናቴ የገጠማቸው ፖሊሶች
በነገሩ እንደተገረሙ ፈገግ ብለው በወታደራዊ ሰላምታ ሙሽሮቹ ወደ ግቢው ውስጥ እንዲገቡ ጋበዟቸው። በምርጫ ጣቢያው ውስጥ የተሰባሰቡ ሰዎች በሙሉ ከተቀመጡበት ተነስተው ቆሙና የእስካሁኑን ዝምታ ለመበቀል ይመስል በአንድነት እልልታና ጭብጨባውን አቀለጡት። ሙሽሮቹ እጃቸውን እያውለበለቡ ቀስ ብለው እየተራመዱ ወደ ተደረደሩት ጠረጴዛዎች ሊያቀኑ ሲሉ የመሃለኛው ጠረጴዛ ላይ ከተቀመጡት ወይዛዝርት አንዷ ኧረ አይገባም፣ እናንተ እዚያው ቁጭ በሉ፣ እኛ መዝገቡን ይዘን እንምጣ አሉ። የጥርሳቸው ፈገግታ ፊታቸውም ላይ ደስታን ዘርቶ እያሳየባቸው። ግዴለም እትዬ ፀሐይ፣ እኛው እንመጣለን አለ ሙሽራው አዲሱ። የእናቱ ጓደኛ እዚህ ቦታ ላይ ሆነው በዚህ ልክ ተደስተው ሲቀበሏቸው ደስታቸው እየተጋባበት እትዬ ፀሐይ እሰይ እሰይ እሰይ፣ ውለዱ፣ ክበዱ፣ አብራችሁ አርጁ አሉና እልልታቸውን ሲያሰሙ የግቢው ሰው በድጋሚ እልልታና ጭብጨባውን ተቀበለ። ከጠረጴዛው ባሻገር እትዬ ፀሐይ ጎን የቆሙት ወይዘሮ ቦጌ ከእልልታው አስከትለው እግዚአብሔር ምን ይሳነዋል፣ ይኸው አብሮ አፈር ፈጭተው ውሃ ተራጭተው ቅጠል ጎዝጉዞ ያደጉት ልጆቻችን ሜሮኒና አዲስዬ ዛሬ ትልቅ ሰው ሆነው ለዚህ ክብር በቁ አሉ። የእርሳቸውን ንግግር የሰሙ ይህን እውነት ገና ዛሬ የሰሙ ሁሉ በጭብጨባና በእልልታ አደነቁ። የእልልታና ጭብጨባው መድመቅ የሙሽሮቹ ለምርጫ ወደ ጣቢያው መምጣታቸው ያስደነቃቸው የሰፈሩ ሰዎች ወደ ግቢው ገብተው ሲያጅቡ ከበሩ ላይ የሰፈሩ ሕፃናት ይህን አዲስ ነገር ለመመልከት ለምርጫ ብለው ወዲህ የመጡት ሙሽሮች የሰርጉ ውሎ ቢያደክማቸውም በግቢው ውስጥ የተሰባሰቡ ታዋቂዎች አብዛኛዎቹ ከልጅነት ጀምሮ የሚያውቋቸው ናቸውና ገሚሱም እንዲሁ አብረው የኖሩ ናቸውና ማንን መርጠው ማንን ይተዋሉ። እናም አዲስ እያንዳንዱን ሰው የመጨበጥ የውዴታ ግዴታ ወደቀባቸው። በዚህ መሃል ነው እንግዲህ ጋሽ ሞገስ ፊት የደረሱት። እርሳቸው ፊት ሲደርሱ ሁለቱም ተሸማቀቁ። ከራሰ በራነት የተረፈው የኋላ ጸጉራቸውን ሽበት የወረሰው ጋሽ ሞገስ ቆባቸውን ከአናታቸው ላይ ለአመል ያህል ከፍ አድርገው ገሚስ ፈገግታቸውን ብልጭ እያደረጉ ምድረ ወንበዴ አሳድጌ ሰርጋችሁን እንኳ ሳትጠሩኝ ቀራችሁ አይደለም አሉ። አዲስና ሜሮን ፈጠን ብለው ወደ ጋሽ ሞገስ ጉልበት ዝቅ እያሉ ይቅርታ ጋሽ ሞገስ፣ ሰው ልከን እኮ ቤት አጣኖት፣ ይቅር በሉን አጥፍተናል አሉ። አሁን የሞቀ ፈገግታቸው ከፊታቸው የሚታየው ጋሽ ሞገስ ምድረስ ሆላቶ ተነሱ በሉ ብለው ትከሻቸውን ይዘው ወጣቶቹን ካቀረቀሩበት ቀና እያደረጉ ጉንጫቸውን ሳሟቸው። ይህን ሁሉ ትዕይንት በር ላይ ቆማ በስልኳ ስትቀርጽ የነበረችው ቃል ቤቢ የስልኳን ካሜራ ወደ ራሷ ዙራ ጋይስ እንግዲህ እንዳያችሁት ነው፣ ምርጥ ቫይብ ነበር። በሌላ ኮንተንት እንድንገናኝ ኮፒ ሊንክ ሰብስክራይብ አድርጉኝ ከማለቷ በስልኳ ካሜራ ያ ወጣት አስተባባሪ ከጀርባዋ ቆሞ በቁጣ ሲመለከታት አየችው። ብቻውን ግን አልነበረም። ፖሊሶቹም አብረውት ነበሩ። እርሱም አሁን እንዳየችው ሲያውቅ ወደ እርሷ ተጠጉና ነግሬሽ ነበር እዚህ ጋር መቅረጽ እንደማትችይ አይደለም አላት። ኮንተንት ነው እኮ የሰራሁት ቀረጽ አይደለም አለች ቃል ፖሊሶቹን በተረዱኝ መልክ እያየች። ከሁለቱ ፖሊሶች መካከል አንዱ በድርጊቷና በምታሳየው ገጽታ እየተገረመ በምርጫ ጣቢያ አካባቢ ቀረጻ ማድረግ ክልክል ነው፣ አሁን እባክሽ ወደ ማቆያ እንሂድ አላትና መሃል አስገብተው ይዘዋት ሄዱ።